ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው አንድ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ እንኳን አዲስ አይደለም፣ ከዚህ በፊትም ሰርቼዋለሁ፣ ግን ነጣጥዬ ላሳያችሁ ነው የመጣሁት። የአረፍተ ነገር አይነቶች ዛሬ ማሳያችሁ በተግባራቸው ነው። በሌላ ደግሞ የሚከፈሉበት አለ፣ እሱንም በሌላ ቪዲዮ እመጣለሁ። ለዛሬ ግን በተግባራቸው አረፍተ ነገሮች ምን ምን ይባላሉ ወይም ስንት አይነት አረፍተ ነገሮች አሉ የሚለውን ከነ ምሳሌው እናያለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ቪዲዮ ላይክ በማድረግ እንዲሁም ሁልጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቱን ተጫኑ። በጠዋቱ የማሳያችሁ ቪዲዮ መጠይቃዊ አረፍተ ነገር፣ የአረፍተ ነገር አይነቶች፣ ትእዛዛዊ አረፍተ ነገር፣ አተታዊ አረፍተ ነገር እና አሉታዊ አረፍተ ነገር የሚባሉ አሉ። ስለዚህ እነዚህን አንድ ባንድ እናያለን ማለት ነው። የመጀመሪያው መጠይቃዊ አረፍተ ነገር መጠየቅ ነው። በመጠየቅ የምንጀምረው ለምሳሌ ማነው ስምህ፣ ማነው ስምህ ብለን ልንጠይቅ እንችላለን። ማነው ስምህ? ጥያቄ ምልክት የምንጠቀም ከሆነ ማነው ስምህ? የአባትህ ስም ማነው? ሀገርህ የት ነው? ሀገርህ የት ነው እያልን የምንጠይቅ ከሆነ መጠይቃዊ አረፍተ ነገር ይባላሉ። በመጠይቅ የሚሄዱ ማለት ስንተኛ ክፍል ነህ? ስንተኛ ክፍል ነህ? ወይም ክፍል ተማሪ ነህ? ክፍል ተማሪ ነህ? ተማሪ ነህ የሚል ጥያቄ እየጠየቅን ስንሄድ መጠይቃዊ አረፍተ ነገር ይባላሉ ማለት ነው። የአባትህ ስም ማን ይባላል? የልደት ቀንህ መቼ ነው? መቼ ነው የተወለድከው? ስንት ዓመትህ ነው? የሚሉትን በጥያቄ ምልክት አጠቃላይ የምንጠይቃቸው ከሆነ ምን እንላለን? ምን አይነት አረፍተ ነገሮች ይባላሉ? መጠይቃዊ አረፍተ ነገር ይባላሉ። መጠይቃዊ አረፍተ ነገሮች እንላቸዋለን ማለት ነው። መጠይቃዊ አረፍተ ነገር እንላቸዋለን። ስለዚህ ለዚህ አረፍተ ነገር በቂ ምሳሌ ነው፣ በቃሌም በጽሁፍም የነገሯችሁ። አጠቃላይ በጥያቄ ምልክት የምናስቀምጣቸው በሙሉ ጥያቄያዊ አረፍተ ነገሮች ይባላሉ። ጥያቄያዊ አረፍተ ነገሮች ይባላሉ ማለት ነው። ወደ ቀጣዩ እንሂድ። ቀጣዩ ደግሞ ትእዛዛዊ አረፍተ ነገር ነው። እንግዲህ መታዘዝ ነው፣ መታዘዝ ነው የሚያሳየው። ለምሳሌ ቁጭ በል ልንል እንችላለን። ቁጭ በል ብለን እንደዚህ በቁጣ ልንገልጽ እንችላለን። ይሄ ትእዛዝ ነው። ነገራችን ላይ ትእዛዝ ነው። ይሄ እጅ ወደ ላይ ቢል አንዱ እጅ ወደ ላይ፣ ወደ ላይ ቢል ትእዛዝ ነው። ትእዛዝ እያዘዘ ወይም ትእዛዛዊ አረፍተ ነገር ነው፣ እያዘዘ ነው። ቁም ቁም አረፍተ ነገር ባይሆንም ቃል ቢሆንም መልእክት አለው። ቁም፣ ና ና፣ መታወቂያ ሳይ፣ መታወቂያ አሳይ። እነዚህ በሙሉ ትእዛዝ ናቸው ወይም ትእዛዛዊ አረፍተ ነገሮች ናቸው። ትእዛዛዊ አረፍተ ነገሮች ይባላሉ ማለት ነው። ትእዛዛዊ አረፍተ ነገር እንላቸዋለን። ብዙ ነው ይሄ፣ በጣም ብዙ ማለት ይችላል። አሁኑ ደውልልኝ፣ አሁኑ ደውይልኝ ትእዛዝ ነው። አሁኑ ደውልልኝ፣ አሁኑ እፈልግሃለሁ፣ ቶሎ ና፣ ፈጥነህ ና፣ ፈጥነሽ ነይ የሚሉ አጠቃላይ እነዚህ ትእዛዛዊ አረፍተ ነገር እንላቸዋለን። ትእዛዛዊ አረፍተ ነገሮች ናቸው። ኦኬ። ሌላው ሀተታዊ አረፍተ ነገር ነው። እንግዲህ ሀተታዊ አረፍተ ነገር ሀተታ መዘርዘር ነው። ከስሙ እንደምንረዳው ሀተታ መዘርዘር ነው የሚሆነው። ሀተታ መዘርዘር። ሀተታዊ አረፍተ ነገሮች ብዙ ጊዜ ስለ አንድ ነገር መግለጽ ማውራት ይወዳሉ ወይም እንደዛ ናቸው። ለምሳሌ የኢትዮጵያ ዋና ከተማ አዲስ አበባ ስትሆን የተቆረቆረችው
1879 ዓመተ ምህረት ነው ሚል ስለ አዲስ አበባ እየገለጸልን ነው ማለት ነው። ስለ አዲስ አበባ እየገለጸልን ያለ ነው ማለት ነው። ሌላ ምሳሌ የቫይታሚን እጥረት ለተለያዩ በሽታዎች ያጋልጣል። እያለ ስለ አንድ ነገር እያወራ እያተተ የሚሄድ ከሆነ ምን እንለዋለን? ሀተታዊ አረፍተ ነገር እንለዋለን ማለት ነው። ሀተታዊ አረፍተ ነገር እንለዋለን ማለት ነው። ስለዚህ ይሄ በዚህ መልኩ እናንተም መስራት ትችላላችሁ ወይም መለማመድ ትችላላችሁ ማለት ነው። በዘንድሮ ዓመት ብዙ ተማሪዎች ከፍተኛ ውጤት አስመዝግበዋል። በዘንድሮ ዓመት ብዙ ተማሪዎች ዝቅተኛ ውጤት አስመዝግበዋል። አሁን ይሄ ሀተታ ነው፣ ስለ አንድ ነገር የሚገልጽ ነው። ስለዚህ የእያንዳንዱ ልዩነት ግልጽ የሆነላችሁ ይመስለኛል። ቀጥታ ወደ አሉታዊ አረፍተ ነገር እንሄዳለን ማለት ነው። ጥያቄ ካላችሁ ደግሞ ኮመንት መስጫው ላይ ማስቀመጥ ትችላላችሁ። ጥያቄያችሁ መልስ ወዲያው ነው የምሰጠው። ብቻ እናንተ ለመጠየቅ ያብቃችሁ። እንዲሁም እንዲሰራላችሁ የምትፈልጉት ቪዲዮ ካለ በዚህ ጉዳይ ስራልን የምትሉኝ እሰራላችኋለሁ ማለት ነው። እሺ ሌላው አሉታዊ አረፍተ ነገር ነው። አሉታ ኔጌቲቭ አፍራሽ፣ ስሙ እንደምንረዳው አሉታዊ ማለት አፍራሽ ወይም ኔጌቲቭ ማለት ነው። ስለዚህ ኔጌቲቭ ሀሳቦች ወይም አሉታዊ ሀሳቦች የምናንጸባርቅበት አረፍተ ነገር ከሆነ አሉታዊ አረፍተ ነገር ይባላል። ለምሳሌ ዛሬ ትምህርት ቤት ቀርቻለሁ ብል ዛሬ ትምህርት ቤት አልሄድም አፍራሽ ነው። መሄድ ነበረብኝ አፍራሽ ነው። ይሄ ልጅቷ ከትምህርት ቤት ቀርታለች። ስለዚህ እንደዚህ አይነት አረፍተ ነገሮቹ አሉታዊ ወይም አፍራሽ አረፍተ ነገሮች ይባላሉ። ዳንኤል ቁርሱን አልበላም። ስለዚህ እነዚህም በአጠቃላይ በተግባራቸው አረፍተ ነገር በአራት ይከፈላሉ ካልን በኋላ ይሄኛው የአሉታዊ አረፍተ ነገር አይነቶች ናቸው። እነዚህ የአሉታዊ አረፍተ ነገር ምሳሌዎች ናቸው ማለት ነው። የአሉታዊ አረፍተ ነገር ምሳሌዎች ናቸው። ገበያ ሄጄ ቦርሳ ሳልገዛ መጣሁ የሚል አረፍተ ነገር ምን ይባላል? የአሉታዊ አረፍተ ነገር ምሳሌ ነው። ስለዚህ ዛሬ ያሳየኋችሁ አራቱን የአረፍተ ነገር አይነቶች ነበረ። መጠይቃዊ አረፍተ ነገር ማለት በመጠየቅ የሚሆን ወይም የጥያቄ ምልክት የሚጠቀም ማለት ነው። ትእዛዛዊ አረፍተ ነገር ደግሞ በትእዛዝ የሚሆን ሂድ፣ ና፣ ቶሎ በል፣ ደውልልኝ፣ በፍጥነት ና፣ መኪናውን አስነሳው፣ ምሳ ብላ፣ ቁርስ ብላ፣ ብር ላክልኝ የሚሉ እነዚህ አክሽኖች ትእዛዛዊ አረፍተ ነገር ይባላሉ። ሀተታዊ አረፍተ ነገር ደግሞ ስለ አንድ ነገር መግለጽ፣ ማተት፣ በሰፊው ማተት። ሀተታ ማለት ሰፊ እንደማለት ነው። ስለዚህ አዲስ አበባ የኢትዮጵያ ዋና ከተማ ስትሆን የተመሰረተችው 1879 ዓመተ ምህረት ነው የሚለው አሁን ረዥም ሀተታ ነው።
ስለ አንድ ነገር መግለጽ ነው። ስለ አንድ ነገር መግለጽ የሚያሳይ ነው። አሉታዊ አረፍተ ነገር ደግሞ አፍራሽ የሆኑ ሐሳቦች የምንገልጽበት የአረፍተ ነገር አይነት ነው ማለት ነው። ስለዚህ ዛሬ ያሳየኋችሁ እነዚህ ነበር። በቀጣይ በሌላ ቪዲዮ ደግሞ የሌላኛውን የአረፍተ ነገር ክፍሎች ያሳያችኋለሁ። ለነበረን ቆይታ ከልብ አመሰግናለሁ። ስለምትከታተሉኝ ማከብራችኋለሁ። ሁልጊዜም እንደምለው የደወል ምልክቱን በመጫን ሁልጊዜም ለቃችሁ ቪዲዮዎች እንዲደርሷችሁ አድርጉ። ይመቻችሁ። መልካም ቀን።